الرحمن الرحيم الحمد لله والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف المرسلين سيدنا محمد وعلى آله وصحبه أجمعين وبعد ቀደም ብለን ስለ ኢብራሂም ቤተሰቦች ለማየት ሞክረናል። ምንም እንኳ ከኢብራሂም ቤተሰቦች ቀጣዩም የራቀ ባይሆንም ነገር ግን አላህ ሱብሓነሁ ወተዓላ በቁርአን ውስጥ ለብቻው በአንድ ሱራ በአንድ ምዕራፍ የገለጸውን እና እንዲሁ ደግሞ አሕሰነል ቀሶስ በሚል ስያሜ የጠራውን የዩሱፍን ታሪክ ለማየት እንሞክራለን። ያው የዩሱፍ ታሪክ በቁርአን ውስጥ ታሪኩ በአንድ ላይ ሆኖ በአንድ ሱራ ውስጥ ሆኖ እንዲገለጽ የተደረገ ታሪክ ነው። ይህም ታሪክ የዩሱፍ ታሪክ ከሌላው በተለየ ሁኔታ አላህ ሱብሓነሁ ወተዓላ ነሕኑ ነቁሱ ዐለይከ አሕሰነል ቀሶስ በማለት የገለጸው ምርጥ ቀሶስ ከሌሎቹ የተለየ ምርጥ ቀሶስ ብሎ የገለጸው ነው። ከሌሎቹ ምርጥ የሆነበትም የተለያዩ ምክንያቶች ይኖራሉ። አንደኛ አላህ በቁርአን ውስጥ በተለየ ሁኔታ ታሪኩን በአንድ ላይ አጭቆት የገለጸልን በመሆኑ አንዱ እሱ ነው። ውስጡ የብዙ ሰዎችን ህይወት ወይም የሚያጋጥምን ነገር ያካተተ በመሆኑ ነው። ሌሎችም የተለያዩ ምክንያቶችን የተለያዩ ዑለማዎች በዚህ በተፍሲር በሲራ ወይም ደግሞ በታሪክ ጥናት ላይ ያሉ ሰዎች ይገልጻሉ እና ይሄ ሱራ ነሕኑ ነቁሱ ዐለይከ አሕሰነል ቀሶስ በሚል የተጀመረ እና ለቀድ ካነ ፊ ቀሶሲሂም ዒብረቱን ሊኡሊል አልባብ በሚል የተቋጨ ቀሰስ ነው ማለት ነው እና የዩሱፍ ቀሰስ ለተሞከረ መከራ ለደረሰበት ሰው መጽናኛ፣ በሴት ለተፈተነ ሰው ደግሞ ቁጥብ እንዲሆን የሚያስችለው፣ ለተበደለ ሁሉ የአላህን እርዳታ ቅርብ መሆኑን የሚያሳይ፣ በስልጣንና ኃላፊነት ላይ ላሉ ሰዎች መልካም ትምህርትን የሚሰጥ፣ ሀዘንተኛ ሰው ሲያነበው ጭንቁ የሚወገድለት ምዕራፍ ነው። ይህንን አጣ የሚባሉት ታላቅ ዓሊም ሲናገሩ ላ የስመዑ ሱረተ ዩሱፍ መሕዙኑን ኢላ ስተራሓ ኢለይሃ፣ ሀዘንተኛ ሱረቱ ዩሱፍን አያዳምጥም ከዛ ከሀዘኑ ራሓ ያገኘ ቢሆን እንጂ ይላሉ አጣ ማለት ነው። እንግዲህ ያው ዩሱፍ ማን ነው ከተባለ ረሱል ዓለይሂ ሰላቱ ወሰላም አልከሪሙ ኢብኑል ከሪም ኢብኑል ከሪም ኢብኑል ከሪም ይሉናል። ረሱል ዓለይሂ ሰላቱ ወሰላም ዩሱፍ ኢብኑ ያዕቁብ ኢብኑ ኢስሐቅ ኢብኑ ኢብራሂም በማለትም ገልጸውልናል ዓለይሂም ሰላም። እና እሱ ከሪም ነው፣ የከሪም ልጅ ነው የያዕቆብ፣ የከሪም ልጅ ነው የኢስሐቅ፣ እንዲሁ ደግሞ የኢብራሂም የከሪሙ ልጅ ነው ማለት ነው። ዩሱፍ የሶስት አንቢያዎች የልጅ ልጅ ነው ማለት ነው። ማለት እስከ አራተኛ አያቱ ድረስ ነቢይ ረሱል የሆኑ እና ከኡሉል አዝም ደግሞ አንዱ የሆነው የኢብራሂም የልጅ ልጅ ነው ማለት ነው። ነቢዩላህ ዩሱፍ በዘር ብቻ ሳይሆን በራሳቸውም ጥሩ ባህሪ የነበራቸው ነው። ያው እሱን ለማየት ሞክራለን። የሶስት ነቢያቶች ልጅ፣ ራሱም ነቢይ፣ መልከ መልካም፣ ህልም ፈቺ፣ ጠቅላይ ሚኒስትር፣ የችግር ጊዜ መፍትሄ ፈላጊ፣ ይሄ ዩሱፍ ነው ማለት ነው። አንድ በዓለም ታዋቂ የሆነ በጋዜጠኛነት ባለሙያ ላይ የተሰለፈ ሰው በአንድ ታዋቂ በሆነ ዓለም አቀፍ ዩኒቨርሲቲ ውስጥ
ስለ ጋዜጠኝነት በተደረገ ስብሰባው ላይ አንድ ታዳሚ የጥሩ ጋዜጠኛ የጥሩ ኸበር ወይም ዜና መስፈርቶች ምንድናቸው የሚል ነገርን አቅርቦ ሲተነትን ይላል። በመጀመሪያ የጥሩ ዜና ወይም ደግሞ የአጓጊ ዜና መስፈርቶች የመጀመሪያው ያ ዜና ወይ ስለ ነገስታቶች የሚያወራ መሆኑ ነው። ሁለተኛ ስለ ሃይማኖት የሚያወራ መሆኑ ነው። ሶስተኛ ደግሞ ስለ ወንድና ሴት ፍቅር የሚያወራ ከሆነ ነው። አራተኛው ደግሞ ስለ ወንጀል ወይም ሴራ የሚያወራ ከሆነ እና በአምስተኛ ደግሞ ያ ኸበር ወይም ዜና ልብ ሰቃይ ከሆነ መልካም ወይም ደግሞ ምርጥ ዜና ተብሎ ይጠራል ሲል ሰምቼዋለሁኝ ይለናል። እና እኒህን ሁሉ የምርጥ ዜና መስፈርቶች ሱረቱ ዩሱፍ ውስጥ አግኝቻቸዋለሁኝ ይለናል ይሄ ጋዜጠኛ ማለት ነው። እውነት ነው። ሱረቱ ዩሱፍ ከጠቅላይ ሚኒስትር ቤት እስከ ንጉስ ቤት ከንጉስም ቤት ደግሞ ራሱ ጠቅላይ ሚኒስትር የሆነበትን የነገስታቶች ታሪክ የሚያሳየን ነው ይሄ የዩሱፍ ታሪክ። እንዲሁ ደግሞ ዩሱፍ ነቢይ፣ የነቢይ ልጅ የያዕቁብ አለይሂ ሰላም፣ እንዲሁ ደግሞ በነቢይነቱ ደግሞ የዳዋ ስራ የሚሰራ የሃይማኖት ጥሪን የሚያደርግ የሃይማኖት ሰው መሆኑን ስለ ሃይማኖት የሚያወራ መሆኑን ያሳየናል ማለት ነው። ስለ ወንድና ሴት ፍቅር የሚያወራው ደግሞ ያው የነበረባት ያሳደገችው የአዚዙ ሚስት በሱ ፍቅር ተይዛ የደረሰችበትን ታሪክ ስለሚያወራን፣ እንዲሁ ደግሞ ወንድሞቹ በሱ ላይ ያሴሩትንና የወነጀሉትን እሱን ከአባቱ ለማራቅ የፈጸሙበትን የወንጀል ድርጊት የሚያሳይ፣ እንዲሁ ደግሞ በፍቅሯ አልተንበረከከልኝም ብላ የአዚዙ ሚስት እስር ቤት በማስገባት የፈጸመችው ወንጀል የሚታይበት፣ እንዲሁ ደግሞ የዩሱፍ ከህልም ካየበት ከልጅነቱ ጀምሮ ህልሙ እስከሚፈታበት የመጨረሻው ህይወቱ ድረስ ልብ ሰቃይ የሆነ ታሪክ መሆኑ መልካም ዜና እንዲሆን አስችሎታል ማለት ነው። ለዚህ ነው አላሁ ሱብሓነሁ ወተዓላ ከዚህም የተለዩ ብዙ ነገሮች በውስጡ ይሄ ታሪክ ስላጨቀ ነሕኑ ነቁሱ ዐለይከ አሕሰነል ቀሶስ ምርጥ ቀሰስን እንቀስስልሃለን ብሎ ለነቢያችን ዐለይሂ ሰላቱ ወሰላም ምርጥ ታሪክን እንተርክልሃለን ብሎ የነገራቸውን ይሄ ጋዜጠኛ ያለው ያሳያል ማለት ነው። እንግዲህ የዩሱፍ ታሪክ በስቃይ ተጀምሮ በደስታ፣ በህልም ተጀምሮ በህልም ፍቺ የሚያልቅ ታሪክ ነው። የዩሱፍ ታሪክ ዐለይሂ ሰላም የነቢያችን ዐለይሂ ሰላቱ ወሰላም መጽናኛም ነው። ይሄ የዩሱፍ ታሪክ ለነቢዩ ሲወርድላቸው በምክንያት ነው። አንዱ ምክንያቱ ያው አይሁዶች ነቢዩ መሐመድን ዐለይሂ ሰላቱ ወሰላም ምንም አያውቅም ብለው ያስቡ ስለነበረ በመካ ሙሽሪኮች አማካኝነት የተለያዩ ጥያቄዎችን መፈተኛዎችን ያቀርቡላቸው ነበርና በኒ እስራኤሎች ግብፅ ውስጥ እንዴት ተገኙ? ይሄንን መልስ የሚሰጣችሁ ከሆነ እውነትም ያውቃል በሚል እንዲጠይቋቸው አስደረጉ። በኒ እስራኤሎች ግብፅ ማለት ሚስር ላይ እንዴት ተገኙ የሚለውን ጥያቄ ሲቀርብላቸው ረሱል ዐለይሂ ሰላቱ ወሰላም አንዱ አላሁ ሱብሓነሁ ወተዓላ ይህን የዩሱፍ ታሪክ በአንዱ ሱራ ላይ አድርጎ ታሪኩን እንዲያውቁት አወረደ ማለት ነው አላሁ ሱብሓነሁ ወተዓላ። ይሄ ታሪክ የነቢዩም ዐለይሂ ሰላቱ ወሰላም መጽናኛ ተደርጎ ተወስዷል። ለምን ቢባል ታሪኩ ከመወረዱ በፊት ነቢዩ ዐለይሂ ሰላቱ ወሰላም በሁሉ ነገራቸው ይረዷቸው፣ ይደግፏቸው፣ ያጽናኗቸው የነበሩት
ታላቋ ባልተቤታቸው ኸዲጃ የሞቱበት እንዲሁም ደግሞ ነቢዩን ዓለይሂ ሰላቱ ሰላም በተለያየ መንገድ ይደግፏቸው፣ ይረዷቸው፣ ያጽናኗቸው የነበሩት አጎታቸው አቡ ጣሊብ የሞቱበት ዓመት ስለነበረ ያ ዓመቱ እንኳን የሐዘን ዓመት ተብሎ እንዲጠራ ይጠራል። ያው የሐዘን ዓመት ተብሎ ማለት ነው። ምክንያቱም ያው ዳዋውን ይደግፉ የነበሩት ኸዲጃ፣ ነቢዩን ይደግፉ የነበሩት አጎታቸው የሞቱበትና ነቢዩ ዓለይሂ ሰላቱ ወሰላም ሐዘን የተሰማባቸው ዓመት ስለነበረ ማለት ነው። እንግዲህ ደጋፊ፣ ጠጋኝ፣ ሁለ ነገራቸው በሰው ረገድ ነበሩና እነዚህ ሰዎች የሞቱ ጊዜ ያው ትልቅ ሐዘን ተሰምቷቸው ነበርና ነቢዩን ለማጽናናት የወረደ የቁርአን ሱራ ነው ተብለዋል። እውነት ነው። ሐዘን የተሰማውን ሰው ሐዘኑ እንዲለቀው የሚያደርግ ነው የተባለውም ለዛ ነው። ሐዘን ሲሰማ ሱረቱ ዩሱፍን መቅራት ሐዘን እንዲቀንስ ያደርጋል ማለት ነው። የዩሱፍ ዓለይሂ ሰላቱ ወሰላም ስም በቁርአን ውስጥ ወደ 24 ጊዜ ተገልጿል። የዩሱፍ ታሪክ በዚህ ሱራ ነው አብዛኛው የተቀመጠው፣ በሌላ ቦታ ስሙ ቢነሳም ማለት ነው። ስለዚህ ዩሱፍ ዓለይሂ ሰላም ታሪኩ እንዴት ነበር የሚለውን ለማየት እንሞክራለን። እንግዲህ ምናልባት እስካሁን ከቀረቡት የታሪክ አቀራረቦች የዩሱፍ ታሪክ ያው ይለያል። ምክንያቱም በአንድ የቁርአን ሱራ ውስጥ ተከታታይ ሳይሆን ሳይቆራረጥ የቀረበ በመሆኑ እዚያው ቁርአን ውስጥ ገብቶ ያን የቁርአን አያቶች ሰርድ ማድረግ ወይም መቀሰስ ማድረግ ተገቢ በመሆኑ በዛ መልኩ ነው ማለት ነው የዩሱፍ ታሪክ ዓለይሂ ሰላም ለማቅረብ የምንሞክረው። ዩሱፍ ታሪኩ የሚጀምረው ከአባቱ ነው። አባቱ ያዕቁብ ያው ቀደም ብለን ለማንሳት እንደሞከር ነው በአላሁ ስብሓነሁ ወተዓላ ኢብራሂምና ሳራ ከ100 ዓመት አካባቢ ሆኗቸው አርጅተው የሁለተኛ ልጃቸውን ኢስሐቅን ሲበሰሩ አብሮ የተበሰረና አብሮ ከአባቱ ጋር ለነሱ ብስራት የተደረገ ነው ብለን ለመግለጽ ሞክረናል። ስለዚህ ያው የያዕቁብ ዓለይሂ ሰላም ነብይነት ከአባቱ ጋር አብሮ በመቆየት አባቱን ያገለግል እንደነበረ፣ አባቱን ይረዳ እንደነበረ፣ በዳዋ ስራ ያግዝ እንደነበረና እንዲሁ ደግሞ በህይወት እያለም ያዕቁብ ቤተል መቅዲስን የገነባ መሆኑን ለማየት ሞክረናል። እንዲሁ ደግሞ ያዕቁብ እዚህ ከዩሱፍ ጋር ያለውን ታሪክ ከዚህ ከዩሱፍ ጋር ለማየት እንሞክራለን ማለት ነው። ዩሱፍ ለአባቱ 11ኛ ልጅ ነው። ዩሱፍ 10 ወንድሞች አሉት ከሌላ እናት የሚወለዱ፣ አንድ ወንድም ደግሞ ከሱ በእናት አንድ የሆነ ወንድም አለው ማለት ነው። በአጠቃላይ የዩሱፍ ወንድሞች 11 ናቸው ማለት ነው። እና እንግዲህ በእነዚህ መካከል ነው የተወለደው። ዩሱፍ የመጨረሻው ተከታይ ልጅ ነው ማለት ነው። የመጨረሻው ወንድሙ ነው። እሱ ደግሞ ያው ከሌሎቹ የመጨረሻ ነው ማለት ነው። ስለዚህ በሕፃንነቱ እያለ ነው እንግዲህ ዩሱፍ አላሁ ስብሓነሁ ወተዓላ እንደነገረን ህልም ያየው። እዚህ ቤተሰብ ውስጥ አብሮ እየኖረ ነው ህልም ያየው ማለት ነው። እንግዲህ ህልሙን አላሁ ስብሓነሁ ወተዓላ ይነግረናል። ኢዝ ቃለ ዩሱፉ ሊአቢሂ ያ አበቲ ኢኒ ረአይቱ 11 ከውከበን ወሸምሰ ወልቀመረ ረአይቱሁም ሊ ሳጅዲን። ዩሱፍ ዓለይሂ ሰላም ይህንን ህልም ማየቱን ለአባቱ ነገረው። ያው ህልም ለሁሉም ሰው አይነገርም። ሰው ላመነውና መልካም ተፍሲር ይፈስርልኛል ለሚለው ሰው ነው ህልሙን የሚያቀርበውና ዩሱፍም ህልሙን ለመንገር የመረጠው ሰው አባቱን ነበር ማለት ነው። ከዚህ በፊት አባቱ ጋር ጥሩ ግንኙነት፣ መልካም ግንኙነት እንደነበራቸው የሚያሳይ ነው። እንግዲህ የዩሱፍ ህልሙን አይቶ ህልሙን ለአባቱ ለመንገር መጣደፉ ማለት ነው። እንግዲህ ለአባቱ ይህን ህልም ሲነግረው ያ አበቲ፣ እኔ ልዩ ነበር ህልሙም
ህልሙም ከባድ ነበር። ኢኒ ረአይቱ 11 ከውከበን 11 ከዋክብቶችን አየሁኝ። ወሸምሰ ወልቀመረ ፀሐይንም ጨረቃንም ተመለከትኩኝ። መመልከት ብቻ ሳይሆን ረአይቱሁም ሊሳጂዲን እነዚህ ሁሉ ለእኔ ሱጁድ እየወረዱ አየኋቸው ይላል ዩሱፍ። እንግዲህ እነዚህን አንድ ላይ መመልከት ራሱ ከባድ ነው። አንደኛ ከዋክብቶቹ ከበርካታ ከዋክብት ውስጥ 11 መሆናቸውን፣ እንዲሁ ደግሞ ጨረቃና ፀሐይ ከከዋክብቶቹ ጋር አንድ ላይ መታየታቸው። ጨረቃና ፀሐይ አንድ ላይ አይታዩም። ምክንያቱም ማንም ሰው ፀሐይ ካለ ጨረቃ ማየት አይችልም፣ በጣም በአስቸጋሪ ሁኔታ ካልሆነ በስተቀር ማለት አንድ ላይ አይሆኑምና ማለት ነው። እሱ ግን 11 ከዋክብት መሆናቸውን እንዲሁም ፀሐይንና ጨረቃንም እንደዚሁ በአንድ ላይ እንዳያቸው፣ እነዚህ ማየት ብቻ ሳይሆን ደግሞ እነዚህ ነገሮች ለሱ ሱጁድ እንዳደረጉለት፣ ሱጁዱ ለሱ እንደሆነ መለየቱ፣ የሱጁድነታቸውን ከይፍያ ማለት እንዴት ነው የወረዱለት የሚለውን እሱ መለየቱ፣ ልጅ ነው በዚያን ጊዜ መለየቱ፣ ይሄ ለትልቅም ሰው ከባድ የሆነ ህልም ነው ማለት ነው። ለይቶ ይህንንም አቀረበለት ለአባቱ። እነዚህን 3 ነገሮች አየኋቸው፣ ሱጁድ ሲወርዱልኝም ደግሞ አየኋቸው ብሎ ለአባቱ ነገረው። አባቱም ነቢይ ናቸው፣ ረሱል ናቸውና ስለዚህ ይህንን ህልም መፍታት ይችሉም ስለነበረ አባቱም ተፍሲሩን ወይም ደግሞ ትርጉሙን ተረድተውት ስለነበረ በእዝነትና በአባትነት ምክር እንግዲህ እሱም አባቱን እጅግ አክብሮ ያ አበቲ በሚል ቃል ነበር የተናገረውና በክብር ያ አበቲ አባቴ ሆይ፣ አባቴ ዋዬ፣ አባትዬ በሚሉ እንግዲህ በሀገራችን አገላለጾች አባትን በሚያከብሩ አገላለጾች ነው የገለጸውና እሱም ያ ቡነየ ላ ተቅሱስ ሩእያከ ዐላ ኢኽወቲክ፣ እሱም ደግሞ ያ ቡነየ ልጄ ሆይ በሚል በጥሩ አባት አገላለጽ ላ ተቅሱስ ሩእያከ ዐላ ኢኽወቲክ፣ ለወንድሞችክ ይህንን ህልምህን ይህንን መናምህን አትንገራቸው፣ ፈየኪዱ ለከ ከይዳ ሴራን ያሴሩብሃልና እንዳትነግራቸው ብሎ አስጠነቀቀው። እንግዲህ አባት ህልሙን ተረድቶታል። ከዛ በፊት የዩሱፍ ወንድሞች ለዩሱፍ ያላቸውን ጥላቻ ያውቃል። በዩሱፍ ላይ ተንኮል የሚያስቡ መሆናቸውንና ይሄን ከነገራቸው ደግሞ ተንኮላቸውን የሚያጠናክሩበት ሁኔታ ሊፈጥርላቸው እንደሚችል ገምቷል ማለት ነው። ግን ፈየኪዱ ለከ ከይደን ኢነ ሸይጣነ ሊልኢንሳኒ አዱው ሙቢን፣ ሸይጣን ለሰው ልጅ ግልጽ የሆነ ጠላት ነው። ይህን የሚያሳስታቸው ድሮ አባታቸውን ያሳሳተው፣ በሌላም ጊዜ ሌሎች ህዝቦችን ያሳሳተው ሸይጣን ነው በማለት ለዩሱፍ ማሳሰቢያ ነገሩት ማለት ነው አባቱ። እንግዲህ ያው አንደኛ ይሄ ህልም ተረድተውት ነበር ማለት ነው። ያዕቁብ አለይሂ ሰላም ነቢይ ናቸውና የዚህን ህልም መፍታት አይከብዳቸውም ነበር ማለት ነው። ለዚህ ያው ልጃቸውን የነገራቸው ነቢያችን አለይሂ ሰላም ሲነግሩን አስደቁኩም ሩእያ አስደቅኩም ሐዲሳ ብለዋል። ትክክለኛ ህልም፣ ትክክለኛ መናም እውነት ከሚያወራ ሰው የሚሰማ መናም ነው ወይም ህልም ነው ይሉናል ረሱል አለይሂ ሰላም። ስለዚህ ዩሱፍ ደግሞ ከህፃንነቱም አንጻር የሚዋሽ አይደለም፣ እንዲሁ ደግሞ የነቢይ ልጅ ነው ማለት ጥሩ ባህሪም ያለው ነው እና ስለዚህ የጥሩ ሰው ወይም እውነት የሚናገር ሰው ህልም እውነት ነው ይላሉ ረሱል አለይሂ ሰላም። ከዛ በኋላ ስለዚህ ያ ቡነየ ላ ተቅሱስ ሩእያክ ብሎ የወንድሞቹን ችግር ለማስታወስና እንዲጠነቀቃቸው ይሄን ህልም ከነገራቸው ደግሞ በሱ ላይ ሴራ እንደሚያሴሩበት ከነገራቸው በኋላ
ከነገሩት በኋላ አላሁ ስብሓነሁ ወተዓላ ወከዛሊከ የጅተቢከ ረቡክ ወዩዓሊሙከ ሚን ተእዊሊል አሓዲስ ወየቲመ ኒዕመተሁ ዓለይክ ወዓላ አሊ ያዕቁብ በማለት ገለጸልን። እንግዲህ አላህ ነው ይሄን ያለው። አይ ያዕቁብ ናቸው የሚል የሙፈሲሮች ልዩነት ቢኖርም ነገር ግን አላሁ ስብሓነሁ ወተዓላ እንዳለው ማድረጉ የታሪኩን አካሄድ ላየ ሰው ተገቢ መሆኑን ይናገራሉ ዑለማዎች። እና ወከዛሊከ የጅተቢከ ረቡክ ጌታህ ይመርጥሃል፣ ወዩዓሊሙከ ሚን ተእዊሊል አሓዲስ እንግዲህ ለነቢይነት መታጨታቸውን ማለት ነው አላህ እየተናገረ ያለው። ወዩዓሊሙከ ሚን ተእዊሊል አሓዲስ መናም መፍታትን፣ ህልም መፍታትን፣ ነገሮችን የመፍታትን እውቀት እንደሚሰጠው ወየቲመ ኒዕመተሁ ዓለይክ አላህ ጸጋውን ደግሞ በአንተ ላይ እንደሚሞላብክ እያለ ዩሱፍን ነገረን ማለት ነው ለእኛ። ወዓላ አሊ ያዕቁብ በያዕቁብ ቤተሰቦችም ላይ እንደዚሁ ኒዕማውን እንደሚሞላ እነዚህን 4 ነገሮች የዩሱፍ ማዕረጎች አድርጎ አላህ ነገረን ማለት ነው። አላህ እንደሚመርጠው ምንድን ነው የሚመርጠው? ነቢይ አድርጎ ተእዊል አልአሓዲስ ያስተምረዋል አላሁ ስብሓነሁ ወተዓላ። እንዲሁ ደግሞ አላህ ጸጋውን በዩሱፍ ላይ ይሞላል። ያ ማለት በዱንያ ላይ እነዚህን እንዳስተማረው ነቢይ እንዳደረገው ሁሉ ደግሞ በአኺራም ኒዕማውን ጸጋውን ይሞላለታል ማለት ነው። ወዓላ አሊ ያዕቁብ እንዲሁ የያዕቁብም ቤተሰቦች ከአሁን በፊት ነቢይ የሆኑ አባቱም አያቱም ከዛም የአያቱም አባት ነቢይ የሆነው ቤተሰቡ ሁሉ የጥሩ ተምሳሌት እንደሆኑት ሁሉ አሁንም በልጃቸው በዩሱፍ ደግሞ ክብር እንደሚያገኙና ጸጋውን እንደሚሞላባቸውም አላህ ተናገረ ማለት ነው። ኢነ ረበከ ዓሊሙን ሐኪም አላህ ደግሞ ጥበበኛና አዋቂ የሆነ ነው አንተ ስለምትሆነው ነገር። እነሱ ሴራ ቢያስቡም እንኳ አንተ ግን ለዚህ ትበቃለህ ብሎ አላሁ ስብሓነሁ ወተዓላ ተናገረ። ይሄ ለእኛ ነው የተናገረው፣ ለእነሱ ነው የተናገረው እዛ ወዲያውኑ። ይሄንን ያው ያዕቁብ ናቸው ይሄን ያሉትም የሚሉ ዑለማዎችን ቢኖሩ ግን ያዕቁብ ይሄንን ካወቁ በዩሱፍ ላይ በደረሰው ነገር አያዝኑም ነበር። ምክንያቱም እነዚህ ነገሮች ሁሉ ተነግሯቸዋል። ስለዚህ ዩሱፍ አደጋ አይደርስበትም። በትክክል 100% አወቁ ማለት ነው። ስለዚህ ይህንን አላህ ነው ያለው እንጂ ያዕቁብ አይደሉም የሚሉት ዑለማዎች ያው የዚህ የታሪኩን ተናሱቅ አይቶ ላየ ሰው ያስኬዳል ማለት ነው። ስለዚህ ያው ወንድሞቹ ልክ አባቱ እንደጠበቁት ምንም እንኳ ዩሱፍ ህልሙን ባይነግራቸውም እንኳ ግን ጥንትም ቢሆን ያው የወንድሞቹን ባህሪ ያውቅ የነበረው አባት እንደተናገረው እነሱና ዩሱፍ መካከል ያው የሆነ የተፈጠረው ውስጣቸውን የተሰማቸው ነገር መኖሩን አላሁ ስብሓነሁ ወተዓላ ይነግረናል። ለቀድ ካነ ፊ ዩሱፈ ወኢኽወቲሂ አያቱን ሊሳኢሊን በዩሱፍና በወንድሞቹ መካከል ለጠያቂ ሰው እዚህ ውስጥ አያቶች አሉ ወይም ደግሞ ምልክቶች አሉ በመካከላቸው የሆነ ነገር መኖሩ ማለት ነው። ይህ የሆነ ነገር የሚባለው ኢዝ ቃሉ ለዩሱፍ ወአኹሁ አሐቡ ኢላ አቢና ሚና ወነሕኑ ዑስበቱን ኢነ አባና ለፊ ዶላሊን ሙቢን። እኛ ብዙ ሆነን እያለን ዩሱፍና ወንድሙ አባታችንን ፍቅር ወይም አባታችን ዘንድ ተወዳጅ መሆናቸው ነው ማለት ነው። በዩሱፍና በወንድሞቹ መካከል ያለው ቅሬታ ማለት ነው። በውስጣቸው የተሰማቸው ስሜት ይሄ ነው። እዚህ ጋር ይሄንን በማድረጉ አባታችን እነሱን በማቅረቡ እና አባና ለፊ ዶላሊን ሙቢን ግልጽ በሆነ ስህተት ውስጥ ነው አባታችን ይሉ ነበረ። ይህ ያው ይሄ አባታቸው ነቢይ መሆኑን እያወቁ እንዲህ ማለታቸው ራሱ አንዱ ትልቁ ስህተታቸው ነበር ማለት ነው። ድሮውኑ በዩሱፍ ላይ የሆነ ችግሮችን ከመፍጠራቸው በፊት ራሱ አባታቸውን እንዲህ ማለታቸው ነቢይ መሆኑን እያወቁ እንዲህ ማለታቸው ተገቢ አልነበረም ማለት ነው። እና ሌላው ደግሞ ወነሕኑ ዑስበቱን ይሄ ቁጥራችን በርካታ ሆኖ ሳለ ኃይል እያለን ጠንካራ ጎን እያለን ማለታቸው
ይሄ በአሁኑ ሰዓትም ቢሆን ሰዎች በቁጥር ሲመኩ ሁሌ ችግር ነው። ምንም እንኳ ቁጥር የሰው ልጆች ቁጥር ጸጋ ቢሆንም ብዙ መሆናቸው ጸጋ ቢሆንም ነገር ግን በደካማዎች ላይ ቀውይ ነን እያሉ ለመኮፈስ ከሆነ በላይ ይሆናል ማለት ነው። እንግዲህ የጥላቻውና የሴራው መንስኤ ይሄው ነው። ዩሱፍና ወንድሙ በአባታቸው ዘንድ ተወዳጅ መሆናቸው። እንግዲህ አባታቸው እንደ ማንኛውም ተራ ሰው እናት አባት ከልጆቹ ደካማ የሆነውን ከልጆቹ እድሜው ትንሽ የሆነውን ከልጆቹ አብረው ካሉት የተነጠለውን ይወዳሉ። የሰው ልጅ የታወቀ ነው። ከጠንካራዎቹ ደካማዎቹን፣ አብረው ከሚኖሩት ብቻውን ያለውን፣ ከጠንካሮቹ ደካማውን ያው ይወዱታል ወይም ያቀርቡታል፣ ይደግፉታል። እንዲህ ምናልባት የያዕቆብም ባህሪ ከዚህ የተነሳ ሊሆን ይችላል። ምናልባት ዩሱፍ ሕፃን ስለሆነ ወንድሙም ሕፃን ስለሆኑ ምናልባትም እናታቸው ስለሌለች ለነሱ የተለየ እንክብካቤ ያደርግላቸው ስለነበረ ነው። ሌላው ደግሞ ያው እነዚህ ልጆች ሕፃን መሆናቸው የተለየ እንክብካቤ እንዲደረግላቸው አስችሎት ይሆናል። ግን ብቻ ያው የተለየ እንክብካቤ ማድረጉ የፍቅር መገለጫ ነውና ከኛ የበለጠ እነዚህን ልጆች ያቀርባቸዋል በማለት ለዩሱፍ እና ወንድሞቹ ለሚኖራቸው ጥላቻ መነሻ አድርገው የወሰዱት ወንድሞቹ ይሄንን ነው ማለት ነው። ይሄ መነሻ ይሆናል አይሆንም፣ ያው ይሄ ሁሉም ሰው የሚፈርደው ሆኖ፣ ምክንያቱም ለአባታቸው ብቻ ሳይሆን ለእነሱም ፍቅር መነሻ የሆኑ ነበር እነዚህ ልጆች። እነሱም ሊንከባከቧቸው ይገባ ነበሩ። የታላቅ ወንድም እንደ አባት ነውና፣ ግን ሊያሴሩባቸውና ሊጠሏቸው ሴራ ሊያሴሩባቸው ማሰባቸው ተገቢ አልነበረም። ያሴሩባቸውን ሴራ በሚቀጥለው ፕሮግራም ለማየት እንሞክራለን። ለዛሬ ጀዐለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ፈየተቢዑነ ሐሰን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።